ኢትዮጵያ ቡና መሪ ሆነ። ዘገባው የመልአክ ወልደ ሰንበት ነው። አጀማመሩ መልካም ያልነበረውና ከጨዋታ ጨዋታ እየተሻሻለና ነጥብ እየሰበሰበ የመጣው ኢትዮጵያ ቡና ዘንድሮ የውጭ ሀገር ዜግነት ያላቸው ተጫዋቾችን ካስፈረሙና ጥሩ ግልጋሎትን ካገኙ ክለቦች ቀዳሚው ቡድን መሆን ችሏል። ኢትዮጵያ ቡና ዘንድሮ 3 ያህል የውጭ ዜግነት ያላቸው ተጫዋቾችን ማስፈረሙ ይታወቃል። ታዲያ ዘንድሮ የኢትዮጵያን ፕሪሚየር ሊግ መቀላቀል ከቻሉ 22 የውጭ ዜግነት ካላቸው ተጫዋቾች ለክለቦቻቸው በአንደኛው ዙር ውድድር 50 ከመቶና ከዚያ በላይ አፈጻጸም ማስመዝገብ የቻሉት 10 ያህል ብቻ ናቸው። ከነዚህ ውስጥም 3ቱ የኢትዮጵያ ቡና ተጫዋቾች ናቸው። በብዛትም ሆነ ከፍተኛውን ሰዓት በመጫወትም እነሱ ቀዳሚ መሆን ችለዋል። ግብ ጠባቂው ኢብራሂም እና አማካዩ ዲቫይን በሁሉም ጨዋታዎች ላይ ተሰልፎ በመጫወት ዘንድሮ ሊጉን ከተቀላቀለ የውጭ ዜግነት ካላቸው ተጫዋቾች ከፍተኛውን ሰዓት ያስመዘገቡትም እነሱ ሆነዋል። በተለይም ግብ ጠባቂው ኢብራሂም አንድም ደቂቃ ሳይቀር በመጫወት ብቸኛው ሆኗል። አማካዩ ዲቫይን ደግሞ ከኢብራሂም በ40 ደቂቃ አንሶ ሁለተኛ ለመሆን ችሏል። አጥቂው ሐፌዝ እንዲሁ እንደነሱ ከፍተኛውን ሰዓት መጫወት ባይችልም ከ50 በመቶ በላይ አፈጻጸም አለው። 3 ጎሎችንም ማስቆጠር ችሏል። በሁለተኛው ዙር 2 ወሳኝ የማሸነፊያ ጎሎችን በማስቆጠር ጎሎቹን ወደ 5 ከፍ ለማድረግም በቅቷል። አማካዩ ዲቫይን እንዲሁ 2 ጎሎች ለቡና አስቆጥረዋል። በአንደኛው ዙር ሊጉን ከተቀላቀለ የውጭ ሀገር ዜግነት ካላቸው ተጫዋቾች እንደ ኢትዮጵያ ቡና ከፍተኛ አገልግሎት ማግኘት የቻለም የለም። 3 ተጫዋቾች ከዛሬ ኢትዮጵያ ቡናን ከተቀላቀሉ የውጭ ዜግነት ካላቸው ተጫዋቾች ጥሩ ግልጋሎትን በመስጠት በቀዳሚነት የሚጠቀሱም ናቸው ተብለዋል። ዘንድሮ ኢትዮጵያ ቡና ማንም ባልጠበቀው ሁኔታ እንዲጓዝ እነሱ ትልቁን ሚና ለመጫወትም በቅቷል። በተለይም ግብ ጠባቂው ኢብራሂምና አማካዩ ዲቫይን የተጫወቱት ሰዓት የውጭ ዜግነት ካላቸው ብቻ ሳይሆን ከቡድኑ ኢትዮጵያውያን ተጫዋቾች ጭምር ከፍተኛውን ሰዓት የነሱ ሆኖ ተመዝግበዋል። ይህ ደግሞ አስተዋጽኦአቸውን ከፍ እንዲል አድርጎታል። ዘንድሮ ሊጉን ከተቀላቀሉ የውጭ ተጫዋቾች 6ቱ ግብ ጠባቂዎች ሲሆኑ አነስተኛ ጎሎችን በማስተናገድ ቀዳሚውም የኢትዮጵያ ቡናው ግብ ጠባቂ ኢብራሂም ነው። በተረፈ ከቀሩት 21 ተጫዋቾች አብዛኞቹ የአጥቂ ስፍራ ተጫዋቾች ሲሆኑ በጥቅሉ በአንደኛው ዙር 19 ያህል ጎሎችን አስቆጥረዋል። ከፍተኛውን 5 ጎል ያስቆጠረው ደግሞ የአርባ ምንጭ ከተማው አጥቂ ቶም ነው። ይሁን እንጂ የሁለተኛው ዙር ላይ በሁለት ተከታታይ ጨዋታዎች 2 የማሸነፊያ ጎሎችን ለኢትዮጵያ ቡና በማስቆጠር ሐፌዝ ተስተካክሎታል። ዘንድሮ በክረምቱ የተጫዋቾች ዝውውር 10 ያህል ክለቦች 22 ያህል ተጫዋቾችን ቢያስመጡም ከ22ቱ 9 ከ50 በመቶ በታች አፈጻጸም ያላቸው ሲሆኑ 3ቱ ደግሞ ለአንድም ደቂቃ ሜዳ ገብቶ መጫወት አልቻሉም። በአሁኑ ወቅትም 3ቱ ከቡድኖቻቸው ተሰናብተዋል ሲል መላኩ ወልደ ሰንበት ዘግቧል።